በሽርሽር ሰዓታችን ወዴት ነው የምንሄደው? ወደ ትንሿ ከተማ። ስለዚህ ዛሬ በደንብ ነው የምንዝናናው። ቃሉዬ አይደል ሶልዬ? ሰላም አስናቀች፣ እንዴት ነሽ? እባላለሁ። አስናቀች እሺ፣ ንጉ ሰዎች በልጆች ሳይዝ የተሰራች ትንሽ ከተማ ነች። እናንተ የምትቆጣጠሩት ቦታ ነው። እሺ፣ ማንም አዋቂ አይቻልም፣ ይሄን እረፉ የሚላችሁ የለም። የእናንተ ዓለም ነው። ስለዚህ ሄዳችሁ መጫወት ትችላላችሁ። የትንሿ ከተማ ሀሳብ እንዴት መጣላችሁ? የሁለት ልጆች እናት ነኝ እና ውጭ ሀገር ሄደን ከባለቤቴና ከልጆቻችን ጋር እንደዚህ አይነት መጫወቻ ቤት ገቡ እና ተጫውተው አልወጣም አልጠግብም አሉ። ስናየው ኢዚ ኮንሰፕት መሰለን፣ ለምን እዚህ ሀገር አንከፍተውም አለን። ከዛም ደግሞ ባክግራውንዱንም ስናጠናው የልጆች ኤርሊ ቻይልድሁድ ዲቨሎፕመንት ላይ ነው የሚሰራው እንደዚህ አይነት መጫወቻ ቦታዎች። ሶሻል ስኪላቸውን፣ ኮሚዩኒኬሽን ስኪላቸው፣ ፕሮብለም ሶልቪንግ የተለያዩ ክህሎቶችን የሚያዳብሩበት ቦታ ነው። ለምን ለእኛ ማህበረሰብ የለም የሚለውን ነገር ተነጋገርና እዚህ ከፈት ነው። ጥፍሬ በጣም ቆንጆ አድርገሽ ነው የቀባሽልኝ፣ ደረቀልኝ። በጣም ጎበዝ ነሽ ቃልዬ። አመሰግናለሁ። ምን በውስጡ ተካቷል? እኛ አዋቂዎች ከተማ ላይ የምናገኘውን ነገሮች ነው እዚህ ያሰራንላቸው። በእነሱ ሳይዝ ካፌ አለን፣ ባንክ አለን፣ ሱፐርማርኬት፣ ፖሊስ ጣቢያ እስከ ጸጉር ቤት ድረስ ሁላ አለን። የተለያየ የቢዝነስ ኤስታብሊሽመንቶችን እዚህ አድርገንላቸዋል እና እነሱም ሮሎቹን እየተጫወቱ አሁን ለምሳሌ ፖሊስ ይሆናል፣ አንደኛው ሌባ ይሆናል፣ ይሯሯጣሉ። ካፌ ከሆነ ደግሞ አንደኛው ሼፍ ይሆናል፣ አንደኛው አስተናጋጅ ይሆናል፣ አንደኛው ደግሞ ካስተመር ይሆናል። ሁሉም ነገር የተሟላ ከተማ ማለት እስከነ መንገዱ፣ እስከነ ትራፊክ ማብራቱ፣ እስከነ ቤንቹ አረንጓዴ ልማትንም እዚህ ፕሮሞት እናደርጋለን። ሁሉም ነገር ነው ያላቸው። ከስንት ዓመት ዕድሜ ጀምሮ ነው የምትቀበሉት? ከ6 ወር እስከ 7 ዓመት ያሉ ልጆችን ነው የምናስተናግደው። ይሄኛው ሁለተኛው ቅርንጫፋችን ነው። የመጀመሪያው ቅርንጫፋችን ላፍቶ ሞል ውስጥ ይገኛል። እዛ ከ0 እስከ 2 ላሉ የራሳቸው የታጠረ ቦታ አላቸው እና በእነሱ እድሜ ላይ ስፔሲፊክ የሆነ እድገት የሚረዳቸው ነገሮች ያለበት ቦታ ማለት ነው። ትንሿ ከተማ ከተከፈተ ስንት ጊዜ ሆነ? አመት ከግማሽ ኦልሞስት 2 ዓመት እየተጠጋን ነው። 2 ቅርንጫፍ እስካሁን ያለን፣ 3ኛችን ልንከፍት ነው። በ2 ወር ውስጥ እንከፍታለን። እሱም ቅርንጫፍ እንደውም ለትልልቅ ልጆችም የሚጠቅም ነገሮች አሉ። አሁን ብዙ ነገር ያየ ነው። ከ0 እስከ 7 ሲሆኑ ታላላቅ እህትና ወንድም ያላቸው የሚሰሩት ነገር የላቸው። ከ7 እስከ 12 ላሉት ደግሞ ኢንተራክቲቭ የሆነ የሳይንስ ሚውዚየም እየከፈትን ነው። ለሁሉም ለቤተሰቡ ሙሉ ለሁሉንም ልጆች ቲኔጆችንም ያካተተ ማለት ነው። ቲያትር ቤታችን ነው። የተለያዩ ኮስቱም ልብሶች አላቸው፣ የሙዚቃ ኢንስትሩመንቶች አላቸው። የውስጣዊ ዘፋኝ ይሁንም ተዋናይ ይሁንም እዚህ መጥተው አሁን ለምሳሌ ዲስከቨር ሊያደርጉ ይችላሉ። ፓሽናቸውን ፐርፎርም ያደርጋሉ፣ ይዘፍናሉ፣ ይደንሳሉ። ሁሉም ነገር በጣም የሚወዱት አንደኛው ቤቱ ይሄ ነው። በጣም ከዚህ ክፍል ውስጥ ሌላኛው ተወዳጁ ካፌያችን ሶሊ እያበሰላችሁ ነው? ምሳ ምን ትሰሩልኛላችሁ? ሜኑ እንቁላል አለ፣ ዋፍል አለ፣ ቺዝ በርገር አለ። ለእኔ አሁን እንቁላል ትሰሩልኛላችሁ። ጾም ተፈቷል። ጾም ተፈቷል። ቆንጆ አድርገሽ አይደለ? ምግብ ደረሰ ቃልዬ? እሺ፣ እንቁላል ቆንጆ እንቁላል እንደሰራሽልኝ ተስፋ አደርጋለሁ። እሺ፣ የሚጠጣ ቡና አምጪልኝ። እሺ፣ እሺ። በጣም ነው የሚጣፍጠው ቃልዬ ምግብ። እችኛው ደግሞ ሱፐር ማርኬታችን ነች። ከዚህ ቦርሳቸውን ይይዙና ቁሳቁሳቸውን ይገዛሉ። አንደኛዋ ካሽር ሆና እዚህ ጋር ትጠብቃለች። እዚህ ለምሳሌ አሁን እቃ ነፃ አይደለም የሚለውን ኮንሰፕት አንደርስታንድ ያደርጋሉ። ከዛም ደግሞ እንደ እድሜያቸው ገንዘብ ምናምን ስላለው
ሂሳብ ሊሰሩ ይችላሉ። 2 ብር ከሆነ 5 ብር ከሰጠውሽ ምንድነው መልሴ? ወይ ደግሞ ያንግ ልጆች ከሆኑ ደግሞ ቁጥር አይደንቲፊኬሽን ብሩ ላይ 1 2 3 ምን ይመስላል የሚለው ኢት ፍሬሽ ባይ ሎካል ለምሳሌ ውስጣቸው እንዲገባ ነው። ኢት ኦርጋኒክ ሄልቲ ፉድ የሚለውን ነገር ሳያውቁት ውስጣቸው ውስጥ ይሄ ነገር እንዲዳብር ያደርገዋል። yes ይሄ አሁን የትራፊክ ላይታችን ነው። ሶ እዚህ የመንገድ ህግና ደንብ መማር ይችላሉ። ሶ ቀይ ሲሆን ትቆማለህ፣ አረንጓዴ ሲሆን ትሄዳለህ። የፔዴስትሪያን ምንድነው የሚመስለው እግረኛ የሚሻገርበት ቤት በኩል ነው የምንነዳው እኛ፣ ቀኝ ነው ግራ። የተለያዩ ሀገሮች ደግሞ ኦፖዚት ነው የሚለውን ብዙ ነገሮች አብሯቸው የገባው አዋቂ እድሉን ተጠቅሞ ማስተማር ይችላል ልጁን። እቺ መኖሪያ ቤታችን ነች። ውሻ አለን የሚቀበለን፣ ሲቲንግ ኤሪያ ሶፋ ኤሪያ አለን እና ያው ቡና ያፈላሉ። ጀበና ነበረች ተሰብራለች፣ እንተካታለን። ሰዎች ነች መኖሪያ ቤታችን። ፋሚሊ ፎቶ አለ፣ ስዕሎች አሉ። ይሄ በነገራችን ላይ ልጄ የሰራው ስዕል ነው። ሁለተኛ ልጄ ስሙ ሉቃስ ነው። ደስ ይላል በጣም። እቺ ትንሿ ሶፋ አታጓጓ? በጣም የሆነ የራሳቸው በቁመታቸው በልካቸው የተሰራ ኤግዛክትሊ ያ። እኛዋ ትንሿ ጎጆ ቤታችን ነች። እዚህ ውስጥ የክፍለ ሀገር አኗኗር እንዴት ነው የሚለውን ነገር ለከተማ ልጆቻችን ለማሳወቅ ነው። መጀመሪያ እዚህ በር ላይ ለምሳሌ አሁን ወፍጯችን አለች። እዚህ ጋር እንግዲህ ጤፍ ነበረው፣ አሁን አልቋል። ከእህሉን አንስተው እዚህ ይማራሉ እንዴት ነው የሚፈጨው የሚለውን ነገር። ውስጥ ደግሞ ትንሿ ከተማ ከሌሎች የመጫወቻ ቦታዎች ለየት የሚያደርጋት ምንድን ነው? የመጀመሪያው አዲስ አበባ ውስጥ ኢንዶር የሆነ ከስክሪን ነፃ የሆነ መጫወቻ ነን። ጫማ ቅድም እንዳየሽው ውጭ አውልቀው ነው የሚገቡት። ስለዚህ ንጽህናውን የጠበቀ ነው። እየተጫወቱ የሚማሩበት ቦታ ነው። ባንክ ሲገቡ ለምሳሌ ቁጠባ የሚለውን ኮንሰፕት አንደርስታንድ ያደርጋሉ። እሳት አደጋ ቤት አለን የላፍቶ ሞል ብራንቻችን። በእሳት ወቅት ላይ ምንድን ነው ማድረግ ያለባችሁ የሚለውን መሬት ሰድ ነው መሆን ያለባችሁ። ወደ ላይ ስንሄድ እንፋሎት እንትን ይላል። ብዙ ነገሮች መማር ይችላሉ። የመንገድ ህግና ደንብ መማር ይችላሉ። የተለያዩ ዴቨሎፕመንታል ስኪል የሚያዳብሩበት ቦታ ነው። ለምሳሌ አሁን ብቸኛ ልጅ ከሆነ ሌሎች ልጆች ጋር የሚገናኝበት እድል በጣም ትንሽ ነው፣ ትምህርት ቤት እስከሚገባ ድረስ። አሁን እዚህ መጥቶ ከሌሎች ልጆች ጋር ሲጫወት አፉን ይፈታል። አብዛኛው ብቸኛ ልጅ አፉን የሚፈታው ቆይቶ ነው፣ ትምህርት ቤት ሲገባ ነው። አሁን እዚህ ሲመጣ ኮሚኒኬሽን ስኪል ያገኛል። ፕሮብለም ሶልቪንግ ለምሳሌ አሁን መኪናዋን እኔ ነኝ የሚፈልገው ብለው መጣላት ከጀመሩ እንዴት ነው ይሄን ችግር መፍታት የምንችለው የሚለውን ነገርም አብሮት የገባ አዋቂ ሊያስተምር ይችላል። ሶሻል ስኪል እንዴት ነው አንድ ላይ መሆን የምንችለው፣ አንድ ላይ እንዴት ነው የምንጫወተው የሚለውን ነገር። እህትና ወንድምሽ ብቻ ከሆነ የለመድሽው ሌላ ፐርሶናሊቲ ካለው ልጅ ጋር እንዴት ነው ኢንተራክት ማድረግ የምንችለው፣ እንዴት ነው አንድ ላይ መኖር የምንችለው የሚለውን ነገር መያዝ ይችላል። ወላጆች ለምሳሌ የሆነ ጉዳይ ቢያጋጥማቸው እረፍት ቢፈልጉ ለ1 ሰዓት ልጆቻቸውን ጥለው መሄድ ይችላሉ። ግን እኛ የምናበረታታው አብረው ገብተው ቦንዲንጋቸውን እንዲሉ ነው፣ ልጆቻቸውን እንዲያውቁ ምንድነው ልጅ የሚወደው። አሁን ስራ በጣም የሚውል ወላጅ ከሆነ ጊዜ አይኖረውም። ወር ቤት ሲሆኑ ስልክ ላይ ከሆኑ እርስ በርስ የሚገናኙበት ሰዓት ጥቂት ስለሚሆን እዚህ መጥተው አሁን ለምሳሌ አንድ ላይ እሱን እንትን ማለት ይችላሉ። ሰዎች ክሊኒካችን ነች። እዚህ ሲመጡ ወይ ዶክተር ይሆናሉ ወይ ነርስ ይሆናሉ። ልብሳቸውን ለብሰው እርስ በርስ ያክማሉ ነው እና እዚህ መጥተው ሲጫወቱ ለምሳሌ አንድ ህመም ምንድን ነው የሚለውን ነገር ይረዳሉ። ከዛ ውጭ ደግሞ አብዛኛው ልጅ ህፃን ሆኖ ክትባት ወይ ሲያገኝ ያመመው ከሆነ ነጭ ኮት ሲያይ ወዲያው በቃ ወደ እንትን ነው ለቅሶ እና ፍራቻ ነው የሚሄደው። እዚህ መጥተው ግን ሲጫወቱ ዲሴንሲታይዝድ ይሆናሉ ከሱ። አሁን አንቺ ጓደኛዬ ነሽ፣ አንቺን እያከምኩሽ ነጭ ልብሱን ከለበስኩ ወይ አንቺ ጓደኛዬ ሆነሽ እንደዛ ስንጨዋወት ሮል ፕሌይ ስናደርግ ዲሴንሲታይዝድ ይሆናሉ እና አይፈሩትም ሆስፒታል ህክምና የሚለውን ነገር። ሶሊ ነይ የምትወጂው ቦታ ዶክተር መሆን ፈልግ የለም ስታድጊ ዶክተር መሆን ይፈልጋለሁ በል። ስለዚህ ጋውንና ልብስሻል፣ ከዛ ታክሚኛለሽ እኔ። ስለዚህ ያንቺ ጋውን እቺ ነች። ወላጆች ልጆቻቸውን ይዘው መምጣትና ጥለው መሄድም ይችላሉ። የኛ ስታፍ ሜምበሮች አሉ የሚጠብቋቸው።
የስታፍ ሜምበሮቹ ዋና ስራቸው ልጆቹን ማጫወት ሳይሆን ከጉዳት መጠበቅ ነው። ያው ጥለው የሚሄዱ ከሆነ የተሟላ ምሳቃ እስከነ የሚጠጣ ውሃቸው ማድረግ ይችላሉ። ይሄ ፓርክ ላይ ፓክ ማድረግ አለባቸው። የላፍቶ ሞል ብራንቹ ሬስቶራንቶች ላይ ስላሉ 2 ሬስቶራንቶች አሉ። ከዛ ኤኒታይም ማምጣት እንችላለን። ኮንታክት ኢንፎርሜሽናቸውን ጥለው እስከሄዱ ድረስ እኛ ልጆቻቸውን በሰላም እንጠብቅላቸዋለን ማለት ነው። አመመኝ እኮ ዶክተር። ምንሽ ነው ያመመሽ? ያስለኛል፣ እዚህ ጋር አፍን ያደርገኛል፣ ትኩሳትም ደግሞ አለ። ሞቃለ ግፊት ጨምሯል። ትንሽ ምርመራ ዶክተር ሶሊያና ግፊቴ ጨምሮ ነው። ይሄንን ተመርምሬ ውጤት ይዤ ልምጣ። እሺ፣ አመሰግናለሁ ዶክተር። እሺ፣ መቼ መቼ ክፍት ነው? ከማክሰኞ እስከ እሁድ ከጧት 3 ሰዓት ተኩል እስከ ማታ 1 ሰዓት አለን። ሰኞ የኛ እሁድ ነች እና የምናርፍበት ቀናችሁ ነው። የአገልግሎት ክፍያው ምን ይመስላል? በሰዓት ነው የከፋፈል ነው። የ1 ሰዓት፣ የ2 ሰዓት፣ የግማሽ ቀን ወይ የሙሉ ቀን ኦፕሽኖች አሏቸው። የ1 ሰዓት ለምሳሌ ይሄኛው ቅርንጫፍ 400 ብር በአንድ ልጅ ነው። ከልጆቻቸው ጋር አንድ ላይ ቦንዲንግ ሰዓታቸውን ማበረታታት ስለምንፈልግ በአንድ ልጅ አንድ አዋቂ ነፃ ነው። የ2 ሰዓቱ ደግሞ 600 ብር ለአንድ ልጅ ከ1 ዓመት በታች ሆኖ አይከፍልም። ቀኑን ሙሉ ፓኬጅ መጠቀም የሚፈልግ ሰው እስካለ የሙሉ ቀን ኦፕሽናችን 2500 ነው። የግማሽ ቀን ወይ ደግሞ 5 ሰዓት የምንለው 1300። ወላጅ የሆናችሁ ወይም አክስት፣ አጎቶች ልጆቻችሁን ለማዝናናት ትንሿ ከተማ አንድ አማራጭ ናት ብዬ አስባለሁ። ልጆቻችሁን እዚህ አምጥታችሁ በደንብ አዝናኗቸው፣ ተጫወቱ። እናንተም ጥሩ ጊዜ ታሳልፋላችሁ። እኔ በአደራ መልክ የተሰጡኝ ልጆቼ ሶሊና ቃል እየተጫወቱ ነው። የዛሬው ሽርሽር ሰዓታችን ይህን ይመስላል። አመሰግናለሁ። እኔ ወደ እነሱ ልመለስ። ቻው።